ወተት፣ ዳይፐር፣ ላንቺና ለኪራዝ የተወሰኑ ልብሶችንም አምጥቻለሁ። ሌላ የሚያስፈልግሽ ነገር አለ እንዴ? ሚኔ ይኸውልሽ፣ በፈለግሽው ሰዓት አትደውይልኝ። የምትፈልጊው ነገር ካለስ የልጁክ ያመጣልሻል። ይኸውልህ ሶመር፣ እርዳታ ያስፈልገኛል አልኩህ። ብቻዬን ማድረግ አልችልም፣ እየከበደኝ ነው ስልህ እውነቴን ነው። እሺ በቃ ሞግዚት እስኪገኝ ድረስ ቻየው። ሞግዚት? ልጃችንን ለሞግዚት ልሰጥ ነው? ሶመር፣ ትንሽ እንኳን ልትረዳኝ አትሞክርም? እሱ ቤተሰብ ውስጥ የሚሆን ነገር ነው ሚኔ። እኔ ባልሽ አይደለሁም፣ ጓደኛሽም አይደለሁም። ከአንቺ ጋር ምንም ግንኙነት የለኝም። እኔ የልጄ አባት ብቻ ነኝ። ይሄው ነው በቃ። ወደ ክፍልሽ ግቢ። ሶመር፣ ለምንድን ነው ስለዚህ ነገር ያልሰማ ነው? እንደወለደች ለምንድን ነው ያልነገርከኝ? ሩቻን ድንገተኛ ህመም ተሰምቷት እንደተፈጠረ ነግሬሽ አልነበረም? ምንድን ነው አሁን የምትጠይቂው? ወይዘሮ ሩቻን እስቲ አምጫት። አምጫት። ነይ ውድ፣ በቃ ምን እያደረግሽ ነው? ከጤናዋ ጋር በተያያዘ ምንም አይነት ችግር እንደሌለባት እያየው ነው። እማዬ በቃሽ፣ በቃ ታይ፣ ልጅቷን ትጎጃታለሽ። ልጄ ምን እንደማደርግ አውቃለሁ። ተረጋጋ። ቀስ ጭንቅላቷን። እሺ ተረጋጋ። እና ታዲያ ስም አውጥታችሁላታል? ኪራዝ። ይሁን፣ በዛ ስም ታርጋለች። አመሰግናለሁ። አየህ ልጄ፣ አሁን አባት ስትሆን ልጅ መውለድ ምን ማለት እንደሆነ ተገነዘብክ። አንተ አጠገብ ሳትሆን ስትቀር እኔ ምን ያህል እንደምጨነቅና እንደሚከፋኝ አሁን ይገባል። ከዚህ በኋላ አንተም ልብህ የሚመታው ለልጅህና ስለ እሷ ስታስብ ብቻ ነው። የኔ ልጅ፣ በዚህ ዓለም ላይ ከምንም በላይ ስለ እሷ ብቻ ነው በጣም የምትጨነቀው።
እንኳን ደህና መጣ። ይቅርታ አድርጊልኝ። ዛሬ አስከፍቼሻለሁ። ልጮህብሽ አይገባም ነበር። አይ ምንም ችግር የለውም። ሶመር፣ የሆነ ነገር ላናግር የምፈልገው ነገር አለ። እዚህ ቤት ውስጥ በጣም እየተሰላቸው ነው። ውድ ያውቃለሁ፣ እሱን አስታውያለሁ። ግን አንቺ ነሽ በየቀኑ ቤት ውስጥ በር ቆልፈሽ የምትቀመጨው። እኔ ውጭ ከሰው ጋር ተገናኝ ልሻለሁ፣ ግን አንቺ እምቢ እንዳልሽ ነው። አላውቅም። ከፈለግሽ ወጥተሽ ከጓደኞችሽ ጋር ተዝናኝ። ሶመር፣ ምንም አይነት ጓደኛ እንደሌለኝ ታውቃለህ አይደል? እኔ ራሴን እስከማውቀው ድረስ ለእኔ ብቸኛዋ ጓደኛዬ፣ ሚስጥረኛዬ፣ አማካሪዬ እናቴ ብቻ ናት። እሺ፣ እና ንገሪ፣ ምንድን ነው የምትፈልጊው? እናትህም ልክ እንደ እኔ ብቸኛ ናት። ማለቴ ምን አሰብኩ መሰለ? ወደ እናት ሩቻን ቤት ተመልሰን ብንገባስ? እኮ የኔ እናት ቤት? እየቀለድሽ ነው? አይ ከልቤ ነው የማወራው። ይህንን ነገር መረዳት እንደማትችል አውቃለሁ። አንተና እናትህ በጣም ትዋደዳላችሁ ሶመር። ቱርካን፣ የእውነት እናቴ እነዛን ሁሉ ነገሮች ካደረገችሽ በኋላ፣ እኔ ላይም ካደረገችው ነገሮች በኋላ ደስታሽን ወደምታጭበት ቤት ተመልሰሽ መግባት ትፈልጊያለሽ? ሙሉ በሙሉ ደስታ አላጣም። እንደውም ትንሽ ይቀለኛል። ቱርካን፣ እያልሽ ያለሽውን ነገር ግን ታውቂዋለሽ? አዎ በደንብ አውቀዋለሁ። ሶመር ስማኝ፣ እኔ ይቅር ብያታለሁ። እናትህን ይቅር ብያታለሁ። ይቅር ለማለት መርጫለሁ። አንተም እንደዛ አድርግ። ሁሉንም ነገር ከጀርባችን እንተው። ትልቅ ቤተሰብ ብንሆን ይሻላል። ደግሞ አንተም እንዳዘንክ አውቃለሁ። እሷ እኮ እናትህ ናት እና ደግሞ ብቸኛ ልጇ ነህ። አያድርገውና እሷ አንድ ቀን አንድ ነገር ብትሆን፣ አንድ ነገር ቢገጥማት፣ እመነኝ እጅግ በጣም ነው የምትጸጸተው። አሁን እኔ እሱን ሸክም ብቻዬን ተሸክሜዋለሁ። ለእኔና ለእናቴ ጸብ ምክንያቱ አንቺ አይደለሽም። እባክሽ ራስሽን መውቀሱን አቆሚ እባክሽ። ሶመር፣ ሁሉም ሰው የሚወደውን ሰው የጎዳበትንና ያዘነበትን ቀን ያስታውሰዋል። እመኔ ምንም ማድረግ አልችልም። ስለዚህ ይህ ጥላቻ እዚህ ላይ ያብቃ። እንደዛ ይሻላል። እኛ ቀድመን እርምጃ እንውሰድ፣ ከዛ ወደ ድሮ እንመለሳለን። እና ደግሞ እናቴ የምትፈልገው እሱን ነው አይደል? መቼስ ምግብ የምትልከው ዝም ብላ አይደለም። ብትመለስ በጣም ደስ ይላታል። ሁሉንም እንደ አዲስ እንጀምረው ሶመር። የሳምንቱን መጨረሻ ብለን ስለዚህ ነገር ትንሽ እናስብበት ቱርካን። እሺ የኔ ውድ። እሺ እናቴ ወደ ድሮ ተመልሳ አሁን ያለውን ነገር ለመርሳት ስትወስን ሁላችንም የራሳችን ዓለም የራሳችን ጨለማ ውስጥ ተሸሸግን። ይሄ ደግሞ በሽታ አይመስለኝም። እናቴ ልክ ከሆነ ነገር እየተሸሸገች ወይም የሆነ ነገርን ለመያዝ እየሞከረች ያለች ነው የሚመስለኝ።
ስንከተላት ነበር። እንድትመለስ እንጠይቃትም ነበር። በተለይ ደግሞ እኔ በእርግጠኝነት እናቴ ዝም ብላ ነው የተቀመጠችው እና ሁላችንም በጣም ብቸኛ ሆንን። በጣም የዛን ቀን እናቴን ልቀሰቅሳት ያልቻልኩት ውስጥ የተፈጠረው ሙቀት አሁን በዚህ እናቴ ታማ ዝም ብላ አልጋ ላይ ተኝታ ባለችበት ቀን ይበልጥ ይጨምራል። ምንድነው ለመርሳት የምፈልገው? ምንድነው የተፈጠረው? ለምንድነው በጣም የምንወዳት እናታችን እንደዛ እንደማታውቀን ሰው ዝም ብላ የምታየኝ? ጓደኞቻችን በሐዘን እያዩን ደህና ትሆናለች ይሉናል። ሐኪሞችም ደህና ትሆናለች ይሉናል። ግን እንደዛ የሚሉት በግማሽ ተስፋ ነው። አይኗን ጨፍና በተኛችበት አልጋ ላይ በጆሮዋ አትርሽኝ እላታለሁ። እማዬ እባክሽ አትርሽኝ። በዚህ ሰዓት ማን ነው? ወይም እማዬ አልቆይም፣ ቶሎ ለመምጣት ሞክር። ለአብሮነታችን በ50% ቅናሽ የቀረበውን ዕለታዊ ሳምንታዊና ወርሃዊ ያልተገደበ የዳታ ጥቅሎችን እየገዛን በዓሉን በደስታ እናሳልፍ። መልካም የትንሣኤ በዓል። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። ሶመር፣ ቱርካን እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንደምን አመሻህ አባዬ። እራት እንዳላመለጠን ተስፋ አደርጋለሁ። አይ አላመለጣችሁም፣ ገና መቅረቡ ነው። እንኳን ደህና መጣሽ ቱርካን። እንኳን ደህና ቆየሽን። አይላ ሻንጣዎቹን አስገቢያቸው። ግቡ። በሉ እንጂ ወደ ውስጥ ግቡ። ኑ። አሁኑኑ በፍጥነት ወደ ቢሮዬ ና። ግባ። ሄደ ይህንን ለወንዶቹ ስጣቸው። በጣም ጥሩ ነገር ነው ያደረጉት፣ ይገባቸዋል። የቀረበው በሙሉ ቆንጆ ነው አይደል? እናመሰግናለን። በመምጣታችሁ ጥሩ ነገር ነው ያደረጋችሁት። በዚህ ውሳኔያችሁ በጣም ተደስቻለሁ። አይላ፣ ወይዘሮ ሩቻን አትቀላቀልንም? መጥቻለሁ ዛሩዴ፣ መጥቻለሁ። ስታስበው ይሄ ቆንጆ ማዕድ እንዴት ያመልጠኛል? አይላ፣ ማቅረብ መጀመር ትችያለሽ።
ሁሉ ነገር በቶሎ ነው የተሰናዳው። እናቴን ታውቂያት የለ? አይገርምም? እንደዚህ ፈጣን በመሆኗ ትንሽ ተገርሜያለሁ። የምትፈልገው ይሄን አይደል? ለዛ ነው። ሶመር፣ ሁሉ ነገር ቆንጆ ይሆናል። እርግጠኛ ነኝ። አዲስ ጅማሮ እናደርጋለን። ከፊታችን መልካም ቀናት አሉን። በእሱ አምናለሁ። እሺ? ይህንን ውብ ልብሽን በጣም ነው የምወደው። ታውቂያለሽ አይደል? ይቅር ባይ ነሽ። ምንም ነገር ቢፈጠር ደግነትሽና መልካምነትሽን መቼም ቢሆን ረስተሽው አታውቂም። በጣም ነው የማፈቅረሽ። እኔም በጣም አፈቅራለሁ። አሁን ጭንቅላቴን ደረት ላይ ላሳርፍና ሰላሜን ካንተ ጋር ላጣጥማት። ይህንን ጊዜ በምንም ነገር አልለውጠውም። ብቸኛ ፍርሃቴ እንደዚህ ያለውን ጊዜ እንዳላጣው ነው። ሁሌም ቢሆን አብሬሽ እሆናለሁ የኔ ፍቅር። ምንም አትፍሪ። ሶመር፣ የእውነት ግን እንደዚህ ያደረገህን ሰው ማንነቱን አትነግረኝም? ነገርኩሽ እኮ። ባለፈው ከነገርኩሽ የተለየ ነገር የለም። ሶመር፣ ይሄ በጨዋታ መሃል የተፈጠረ አይመስልም። ምንም ነገር ቢፈጠር በጣም አፈቅርሻለሁ። ይህንን ነገር መቼም አትርሺው። እና ደግሞ ሁሌ የምነግርሽ ግን አሁንም በድጋሚ እነግርሻለሁ፣ እኔ ከአንቺ ተለይቼ መኖሩን ገና ሳስበው ያመኛል። እሺ? እሱን አውቂ። እሱም በደንብ አውቃለሁ የኔ ፍቅር። ቱርካን፣ በእኛ መሃል ምንም ውሸትና ሚስጥር እንዲገባ አልፈልግም። ከአንቺ በፊት ስለነበረኝ እያንዳንዱ ሕይወት ማለትም የፍቅር ሕይወቴን በሙሉ ምንም ነገር አልነገርኩሽም ነበር። ግን አሁን ማወቅ አለብሽ። በቃ አንድ ሰከንድ። አቤት። እባክህ ተው ኒሃት፣ እባክህ ኒሃት፣ እየለመንኩ ነው ኒሃት፣ ኒሃት። ሶመር፣ ሄሎ ሄሎ። ኒሃት፣ 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 እየለመንኩ ነው ኒሃት፣ እባክህ ተው ኒሃት፣ ልጄ ምንም እንዳታደርጋት። ኒሃት፣ ቆይ እገልሃለሁ ኒሃት፣ አለቀም፣ እገልሃለሁ። ኒሃት፣ ኒሃት፣ እየለመንኩ ነው ኒሃት፣ እባክህ እባክህ ልጄን አትውሰዳት ኒሃት፣ እየለመንኩ ነው። ገና ሕፃን ናት፣ አስፈልጋታለሁ። እባክህ ተው፣ አትውሰዳት። አሁን ለእሱ ረፍዷል። ኒሃት፣ ኒሃት፣ ኒሃት። ኒሃት፣ ኒሃት። ኪራስ፣ 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 የኔ ውድ ኪራስ፣ 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 ኪራስ።
ኒሃት! ኒሃት! መኪናውን አቁመው! ኪራስ! መኪናውን አቁመው! ኪራስ! ኒሃት እየለመንኩ ነው፣ እባክህ አቁመው! ኪራስ! ኪራስ! እዚህ ነኝ ውዴ፣ እዚህ ያለው እባክሽ ውዴ እንዳታለቅሺ። ኒሃት አቁመው! ሂዱ ወደዛ! ኒሃት! ኒሃት እየለመንኩ ነው፣ እባክህ ተው ኒሃት! ኒሃት እየለመንኩ ነው ኒሃት! አቁመው! መኪናውን አቁመው! ኒሃት! ኒሃት ሶመር! ከፊት ለፊቱ መኪና እየመጣ ነው! እያየህ! ኪራስ! 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 ና ወደዚህ! ና ወደዚህ! ና ወደዚህ! ና ወደዚህ! አንተ ውሻ! ና ወደዚህ! አንተ ማትረባ! ምን እያደረክ ነው? ምን ያረክ ይመስላል? ኪራስ! እናቴ አለሜ! ሄሎ ኒሃት። አዎ ልክ ነበርክ። በዚህ ህይወት ውስጥ ብትወደኝ ብቸኛው ሰው አንተ ነህ። አሁን ና እናውሰደኝ፣ ከዚህ ከተማ እንሂድ። እሺ አድራሻዬን እልክልሃለሁ። በስተ መጨረሻ ተረዳሽ፣ ግን አርፍደሻል። ለማንኛውም አሁን እንሄዳለን። ተዘጋጅና ከዚህ እንውጣ። ምን እያደረግሽ ነው? ቆይ ችግርሽ ምንድን ነው? ኒሃት! እባክህ ኒሃት! እባክህ ኒሃት! እየለመንኩ ነው ኒሃት! 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 ተው! ተው! ሰይጣን! እኔ ላይ እየተጫወሽብኝ መሆኑ ነው? ኒሃት! ኪራስ! ኪራስ! ልጄን ተዋት! ዞር በይ! ኒሃት ልጄን ተዋት! ልቀቂኝ! ኒሃት እባክህ! ዞር በይ! ኒሃት እየለመንኩ ነው ተዋት! እጅሽን ወደዛ ዞር አልሽ! እስኪ ሊያው ጎበዝ ልጅ መስሁት፣ በጣም ጥሩ አድርገህ ነው የምጽፈው። አሁን እንቅልፍ መምጣቱ አይገርምም። በጣም መሽቷል። ና ና ወደ መኝታ ክፍል ልውሰድ። አባዬ አንተ ሳተኛም እንዴ? አልጋህ እኮ ተዘጋጅቶልሃል። ዳሪያ ሳትመጣ በፊት አልተኛም ልጄ። ሳዲቅ እማዬ አክስቴ ነስሪን ነስሪንዬ
ፈጣሪ ይመስገን። ሳዲቅ ልጁ ጋር መሄድ አለብን። እንሂድ ና። እንደተረዳሁት ማደግ ማለት ቦታ መቀየር ማለት ነው። እናትሽ ወደ ልጅነቷ ስትመለስ አንቺ ልክ እንደ እናትሽ ትሆኛለሽ። የልብ ስብራት ስለ ህይወት ያስተምራል። ነስሪን ቆይ፣ ወዴት ልትሄጂ ነው? ነስሪን እማዬ ቆይ እባክሽ። ነስሪን በዚህ ሰዓት ወዴት ልትሄጂ ነው? እባክሽ ልጁ እንደተወለደ ነገርኩህ እኮ። እንዴ የማን ልጅ? ስማኝ፣ ቶሎ መሄድ አለብኝ። ወይ አብረን እንሂድ፣ አለበለዚያ እጄን ልቀቀው። እሺ ነስሪን ውዴ ነይ። እሺ ነይ፣ በመኪና እንሂድ ነይ። አባዬ ምን ላክ? ፍጠን ፍጠን። ነይ። እዚህ ምን እየተካሄደ እንደሆነ የሆነ ሰው ሊነግረኝ ይችላል? ለተወሰነ ጊዜ ሚኔ እዚህ ቤት እንግዳችን ትሆናለች። ወይም አየ አልቆይም፣ ቶሎ ለመምጣት ሞክር። ለአብሮነታችን በ50% ቅናሽ የቀረበውን ዕለታዊ ሳምንታዊና ወርሃዊ ያልተገደበ የዳታ ጥቅሎችን እየገዛን በዓሉን በደስታ እናሳልፍ። መልካም የትንሣኤ በዓል። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። ሚኔ ፍቺ ስለጠየቀች ከባሏ ጋር ተቃጭታለች። ስለዚህ እስከዛ እዚህ ትቆያለች። ከባድ ጊዜ እያሳለፈች ነው።
ያ ሰውዬ ነው እንደዚህ ያደረገሽ? እንዴት እንደዚህ ያደርግሻል? ሶመር ዶክተር እንጥራላት እንዴ? ይቅርብኝ፣ አያስፈልግም። ሚኔ እባክሽ፣ ምንም ደህና አትመስይም እኮ። ወደ ሆስፒታል መሄድ ያለብን ይመስለኛል። ይቅርብኝ፣ ደህና ነኝ። በጣም አመሰግናለሁ ቱርካን። እሺ ቢያንስ ቁስልሽን እናጽደው። አይላ ጥጥና አልኮል ቤት ውስጥ አለ እንዴ? አዎ ወጥ ቤት ውስጥ አለን ወይዘሮ ቱርካን። እሺ እናምጣው። የኔ ውድ ነይ ነይ፣ እናትሽ ጋር የኔ ውድ ነይልኝ። አሁን የአባትሽ እቅፍ ውስጥ ስለሆንሽ ደህንነትሽ የተጠበቀ ነው ልጄ። ምንም አትፍሪ። ምን ለማድረግ እየሞከርሽ ነው? ምን አደረግኩ? ልጄን እያናገርኳት ነው። እሷም የፈራች አይመስልህም? ሚኔ፣ ምን ለማድረግ እየሞከርሽ እንደሆነ አላውቅም። ጭንቅላትሽ ውስጥ ምን እንዳሰብሽም አላውቅም። ግን ምንም ቢሆን እርሺው። ቱርካን ምንም ነገር አታውቅም። ምንም መስማት የለባትም። ይኸው ነው በቃ። ጨርሻለሁ። አይላ ጨርቅ ነገርም ትሰጪኝ? እብጠቱ እንዲቀንስላት በረዶ አድርገን እንስጣት። ይሄው። እሺ አመሰግናለሁ። አይ እኔ ልውሰድላት ወይዘሮ ቱርካን? እሺ። ሄሎ፣ ምን እያልሽ ነው እቴ? እሺ ግን ነስሪንዬ፣ ማን ነው የመውለዷን ዜና የነገረሽ? ማንን አናግረሽ ነው? ነርሷ ነች ደውላ የነገረችኝ ሳዲቅ። ቱርካን፣ ወይ የኔ ወድ ልጅ። አባዬ፣ ዶኑሽ ደውላ እማዬ በድጋሚ ከቤት እንደወጣች ነገረችኝ። የት እየሄዳችሁ ነው? አላውቅም ልጄ። እናትሽ ወደ ጠቆመችኝ ቦታ እየሄድኩ ነው ያለሁት። አሁን መንገድ ላይ ነን። እማዬ፣ እና ልጅ ተወልዷል ምናምን እያለች ነው። ቆየማን ልጅ ነው? ባውቅ ምን አስደበቀኝ። ለማንኛውም አሁን እንሂድ። ያለችበት ቦታ ስንደርስ እናያለን። አምላኬ፣ ግን እማዬ ደህና ናት? ደህና ትመስለኛለች ልጄ። ቱርካን ቢያንስ እኔን ታስታውሰኛለች። ሳዲቅ ብላ ጠርታኛለች። እና ደግሞ ብታይ መንገዱን ሁሉ እያወራን የመጣ ነው። እሱ ጥሩ ነገር ነው አባዬ። አየህ፣ እርግጠኛ ነኝ አባዬ፣ በጊዜ ሂደት እማዬ ደህና ትሆናለች። ፈጣሪ ያድርገው ልጄ፣ ያድርገው። ልጄ የት ነሽ እንዴ? የሰዎች ድምፅ እየተሰማኝ ነው። ወይዘሮ ሩቻን ጋር ነን። ቆይ ወይዘሮ ሩቻን ጋር አልሽኝ? ለምን ወደዛ ሄድሽ? የተፈጠረ ነገር አለ? የለም፣ ሌላ ቀን እነግርሃለሁ አባዬ። ልጄ፣ የህፃን ልጅ ድምፅ ነው የሚሰማኝ። ልጄ ቤት ውስጥ አለ እንዴ? የማን ልጅ ነው? አሁን ስልኩን መዝጋት አለብኝ። መልሼ እደውላለሁ። እሺ፣ በኋላ እናወራለን። ልጁን ወደ ቤት ወሰዱት እንዴ ሳዲቅ? እሺ እሺ፣ በቃ ወደ ቤት ውሰደኝ። ልጅ ወዳለበት ቦታ ውሰደኝ። በል አሁኑን ወደዛ ውሰደኝ። ወደዛ እንሂድ፣ ፍጠን። እሰይ፣ ይሄው በቃ አንገቷን በደንብ አድርጌ አጽርቼላታለሁ። አልኮሉ ትንሽ ሊያቃጥልሽ ይችላል። አይዞሽ። ቆይ አንቺ ዘና በይ። ልጅቷን ለኔ ስጪኝ። ልጄን አትንኪያት። ይቅርታ አድርጊልኝ።
በጣም ስለተደናገጥኩ ነው። አትጨነቂ፣ ለእኔ ምንም ችግር የለውም። እኔም እንድታርፊ ብዬ ነበር። አንቺ ልትዣት ትችያለሽ? ሚኔ ኡፍ፣ እጅሽ፣ ክንድሽ፣ ሁሉ ነገርሽ ተቦጫጭሯል። ይሄንን ቁስል በአልኮል በደንብ አድርጌ ያጸደዋለሁ። ከዛ በረዶ ይዘሽበት ስትቆይ ደህና ትሆኛለሽ። ወይዘሮ ሩቻን ይሄንን ወረቀት የሶመር ጃኬት ውስጥ ነው ያገኘሁት። የእርግዝና ምርመራ ውጤት ነው። ልከፍቶ አልፈለግኩም። ስገምት ወይዘሮ ቱርካን እርጉዝ ናት። ትሰምኛለሽ? ስለዚህ ነገር ለአንድ ሰው ከተነፈሽ አባርርሻለሁ። ሶመርም ሆነ ቱርካን ማወቅ የለባቸው። ግልጽ ነው? ይሄ በረዶ እብጠቱን ይቀንስልሻል እና ህመሙም ይጠፋል። ግን ትንሽ ያምሻል። ቱርካን ልጄ፣ እዚህ ምን እየተካሄደ ነው ያለው? ቆይ ባልሽ የት ነው ያለው? አልገባኝም። ቆይ ምን እያደረክ ያለ ነው የሚመስለው? ተገድጄ ነው እማዬ። ሚስትህንና የበፊቱ ሽማህን አንድ ቤት ለማስቀመጥ ነው የተገደድከው? በፍጹም በፍጹም። ቱርካን ላይ በፍጹም እንደዛ አላደርግባትም። ለትንሽ ጊዜ ብቻ። ምን ተፈጠረ? ወይዘሮ ሚኔ እዚህ ቤት ውስጥ መመለስን ስትሰማ ነው የኒሃ ሰይጣንነት ድንገት ተነስቶ የታወሳት? እንደዛ ነው? ባልደርስበት ኖሮ ልጅቷን ሊያግታት ነበር። ለጥቂት ነው የነጠቁት። በድጋሚ እንደሚሞክረውም እርግጠኛ ነኝ። አዎና፣ የ80 ባሏ እኮ ነው። እስቲ ከዚህ በኋላ የሚያደርገው ነገር አንቺ ባሏ እንደሆነ ታውቂ ነበር እንዴ? የኔ ልጅ ብዙ ጊዜ አይንህን ግለጥ ብዬ ነበረ። ቆይ መቼ ነበር ልትነግርኝ የነበረው? ቆይ እሱ ምን ለውጥ ያመጣል? በጊዜው ደግሞ ተለያየታችሁ። አዎ፣ ምክንያቱም ለልጅ ልደት ሰርተፍኬት ለውጣላ ሲሄድ በዛው ይህንን ስላወቅኩ ነው አይደል? እንግዲህ ይቅርታ፣ የዘረመል ምርመራ ሳታደርግ በፊት ወደ ነዋሪነት ምዝገባ ትሮጣለህ ብዬ አላሰብኩም ነበር። ለምን እሱን ቀድመሽ አልነገርሽኝም ነበር? ባውቅ ኖሮ በዛ መሰረት እንቀሳቀስ ነበር እኮ እማዬ። አንተ እኮ ምንም ነገር ለማየት ፈቃደኛ አልነበርክም። ታዲያ ምን እንዳደርግ ነው የምጠብቀው? በዛ ላይ አሁን ጉዳዩ ስለ እኔ አይደለም፣ ጉዳዩ ስለ ልጅቷ ነው። ሁለቱ እዚህ ቤት በጭራሽ መቆየት አይችሉም። ይቆያሉ። እሱም በፍጹም ልፈቅድ አልችልም። እማዬ፣ በዚህ ጉዳይ ላይ ያንቺ ፍቃድ ፈጽሞ አያስፈልገኝም። ልጄ ለዛን ያህት በምንም ተአምር ልተዋት አልችልም። ይኸውልህ፣ ይሄን ድሮ ነበር ማሰብ የነበረብህ። ትዳርህን አርፈህ ብትቀበልና ባትታወር ኖሮ ይሄ ሁሉ ባልተፈጠረ ነበረ። በዛ ላይ ደግሞ በጣም ብዙ ጊዜ አስጠንቅቄ ነበር። አንተ ግን አልሰማህም። ከጅምሩ ይህንን ሰው የኛ ህይወት ውስጥ ባታስገቢው ኖሮ ይህንን ኢፍትሐዊ ድርጊት ቱርካን ላይ አላደርገውም ነበር። ለዚህ ጥፋት ተጠያቂዋ አንቺ ነሽ እና እኔ ይህንን ነገር እስከማስተካከለው ድረስ ትታገሽኛለሽ። አላደርገውም። እሺ፣ ለምንድን ነው የምትንጫጩት? አብዳችኋል እንዴ? ቆይ እነሱ ቢሰሟችሁስ? በልጅ ምክንያት የተፈጠረውን ውጥንቅጥ ለመቋጨት እየሞከርኩ ነው ያለሁት። ሶመር ንገረኝ፣ ያቺ ሴት እዚህ ምን ትሰራለች? ነስሪን ግን ምንም አልገባኝም። ለምንድን ነው ወይዘሮ ሩቻን ቤት የምንሄደው? እንደዛ ካደረገችም በኋላ ለምንድን ነው ወደ ሴትዮ ቤት የምንሄደው? ለዛ ማብራሪያ ትሰጠኛለች። ላደረገችው ለእያንዳንዱ ነገር ማብራሪያ ትሰጠኛለች። የተጨቆናችሁ ብቸኞች ናችሁ ብላለች። ያችን ልጅ ለምንድን ነው እንደዛ ያደረገቻት? ለእያንዳንዱ ነገር ተገቢ መልስ ትሰጠኛለች። አምላኬ ወይ ነስሪን፣ አንቺ ነስሪን፣ ቆይ ማንን ነው ማብራሪያውን የምትጠይቂው? ነገሩን ግልጽ ታደርጊልኝ። ለምንድን ነው ያቆምከው? እንሂድ እንጂ ቶሎ ሄጄ ልጁን ከዛ ቤት ማስወጣት አለብኝ። እዛች ልጅ ላይ በጣም ብዙ መጥፎ ነገር አድርጋለች። እኔ ይህንን ሸክም ይዤ መኖር አልችልም። እኔ እሷን መቼም ቢሆን በፍጹም አልለቃት። እሪ ዕድሜዋን ለዚህ ነገር እየከፈለች ትኖራታለች። በል ፍጠን ሳዲቅ፣ በፍጥነት ልጁ ጋር መድረስ አለብን። ይቅርታ፣ አሁን ቀለላለሽ? ሚኔ፣ መጨነቅ የለብሽም። ምንም አልተበሳጨውም።
አልተቀየምኩሽም። ስለምን እንደምታወሪ ምንም አልገባኝም። እርሹ በቃ አልፏል። አሁን ገና ገባኝ። ስለ አንቺና ፌሬት ስሙን ባናነሳው ጥሩ ነው እባክሽ። በጣም በጣም ነው የምናድደው። ውለታሽ እንዳለብኝ ያውቃለሁ። ሶመር ስለዚህ ነገር አውቆ እኔ ላይ እንዳይበሳጭብኝ ነው ዝም ያልሽው። በእኔ ምክንያት ግንኙነታችሁ ሻክሮ ነበር። የኮርማን ቤተሰብ ፊት በከባዱ አዋርጄሻለሁ። ግን እኔም አጣብቂኝ ውስጥ ነበርኩ። ምን ላድርግ? ይሄንን ያነሳሁት ላስከፋሽ ብዬ አይደለም፣ ግን በእኔ ዙሪያ ስትሆኝ እንድትሳቀቅ አልፈልግም። ለዛ ነው። አሁን ላይ አስፈላጊው ነገር ያንቺና የልጅሽ ጤና ነው። እሷ ሁለ ነገሬ ናት። የፍቅሬ ውጤት ናት። በጣም ረዥምና ውብ የሆነ ህይወት እንደሚኖራት በደንብ አውቃለሁ። የሚወዷትና ከክፉ ነገር ጠብቀው ጥሩ አድርገው የሚያሳድጓት ትልቅ ቤተሰብ ይኖራታል። ያድርገው። ስሟ ማን ነው? ኪራዝ። ኪራዝ በጣም ቆንጆ ስም ነው።